ቀን ነው ቀርቧል ቀኑ የደም እንባ የሚያለቅስበት ቀን ጠብቁ እግዚአብሔር ነው ብላችሁ ጠብቁ ሌላ በግ እንደው በግ ካንተ አንስም በግ ታውቃለህ በግ እንደ በግ ቤርክበት ትጎትታለህ ያለ ሴት መኖር ማትችል ሰው ብትኖር አብርሃም የምትባል ሰው ነክ በጣም የምትገርም ሰው ገና 3 ቀን ሳይሆን ከመለያየትክ እንደ 4 ቀንም 3 ቀንም ሳይሆንክ የሆነ በቃ እንዴት ነው ግን ውስጥ ደስ የሚልክ እንዴት ነው ልጅን ሳታይ ሁሉ ነገር ተረባብሾብ እንዴት ነው ግን ደስተኛ የምትሆነው አንተ እንዴ አንቺ ደግሞ ሄርሜላ የምትባይ ሴትዮ እኔ በጣም ነው የሚገርመኝ ቤተሰብ ሰው የሰውን ባል ቀምቶ እንዴት ነው ሰው ደስተኛ ምን አይነት ደስታ ነው የሚሰጥሽ ላንቺ እኔ ይኸውልሽ ነግሬሻለሁ ሄርሜላ መቼም ላንቺ መቼም ቁሜ አጎበዝ በርቺ ብዬ አንቺን መቼም ከኔ አጠብቂም ይሄን ከማናችንም ከተናንሽ ዩቲዩበሮች አጠብቂም ይሄን ገና እንዘረጥጥሻለን ገና እናንጠለጥልሻለን እንደዚህ አይነት ሴት ቀማኛ የሶባል ቀማኛ የሆነች ሴት እንዘረጣል እንጂ አንተውም ይሄን ቪዲዮ በደንብ አርጋችሁ ቤተሰብ በእናታችሁ በማርያም ላይክ እያደረጋችሁ አድርሱልኝ ለሄርሜላና ለአብርሃም የሚባል ወሮ በላ ማለት ነው የዝሙት አስተማሪዎች ማለት ነው እኔ ማርያምን ነው የምላችሁ ከሄርሜላ ጋር ሳይሆን ከሌላ ሴት ጋር ቢሆን ምንም አይመስለኝም ነበር ገብቷቸዋል ምንም አይመስለኝም ነበር ግን ከሄርሜላ ጋር ሆኖ ትዳሩን ከበጠበጠችበት ሴት ትዳሩን ብትንትን ካደረገችበት ሴት ያውም ለምኑ ታርቋት አሁን ገና ለገና በቃ ይሄን ቬሎ ለብሳ መጣች አንዴ ቆንጆ ነሽ አንዴ ምንድነሽ ያለ ሚሽለጠለጠው ማለት ነው ይኸውልህ ከዚህ በኋላ ሩታ እናንተ ላይ ምንም አይነት ዞር ብላ እንኳን የምታያችሁ ሰው አይደለችም ልንገር አብርሃም አንተ የዛሬ ደስታህን ነው የምታየው ግን ሩታ ከሌላ ሰው ጋር የመጣች ቀን የዛኔ ነው አንተ የምታብደው የዛኔ ነው ሌላ ወንድ ልጅን ሲያቅፈው የምታብደው የዛኔ ታሳብደሃለች የዛኔ ምን እንደምታመጣ እናያለን እንግዲህ እስቲ አንተ እንደ ወንድ ነህ ሩታ ከሌላ ሰው ጋር መጣ የሆነ ነገር ብታደርግ ማንም እንደማይፋታ ወቅ አንተ እዚህ ጋር ስራህን እየሰራ ነው ያለው ከሄርሜላ ጋር እየተሽለጠለጥክ ነው ያለው አሁንም ተሽለጥለጥ መንገዱን ክፍት ያርግልህ ነው የምንለው ሄርሜላ አንድ ነገር ልንገርሽ እኔ በጣም የሚገርመኝ ነገር ቤተሰቦች ምንም አይሉሽም ግን ቤተሰቦች ቢያንስ እንኳን ልጁ ገና አሁን በቀደም ነው ከሷ ጋር እንኳን ከተለያየ አለሃይተሻቸው ከሱ ጋር ስትሆኚ ቤተሰቦች እንኳን ምንም አይሉሽም እናት አባቶችሽ ምንም አይሉሽም እኔ በእንጃ እኔ በእናንተ ሀገር ደንብ ሴት ልጅ እንደዚህ አፋታ ግልጽ በግልጽ አድርጋ በካሜራ ደቅና ግልጽ በግልጽ አድርጋ አፋታ የራሷ ማድረግ እረበስማም ምን አይነት ልቦናሽ ምንድነው የሚያደርገው ግን ልቦናሽ አይፈራም የፈለገ ሩታ እንቢ ብትል የፈለገ ሩታ አብርሃምን እንቢ ብትል እንቢ ያለችበት ምክንያት ደግሞ አንድና አንድ አንቺ ስላለች ብቻ ነው እሷ እንቢ ያለችው ካንቺ ጋር ስለገባች ነው አንቺ ግን ከነሱ ህይወት ወተሽ ዞር ብትይ ኑሮ ሩታ እልህም አትግባባም ከአብርሃም ጋርም ሰላም ትፈጥር ነበር ግን አንቺ እነሱን የምትፋቸቸው ሰዎች አይደለሽም በጣም ስድ ባለጌ ስለሆንሽ ማለት ነው ይኸውላችሁ አንዳንድ ልጆች ሩታ እንቢ ብላለች አይደል እንዴ ከሄርሜላ ጋር ይሁን ምትሉ ልጆች ራሳችሁን ግን ያማችኋል ጤነኛ ናችሁ ራሳችሁ ግን እንዴት ነው ሩታ ባሏን እኮ እንቢ ምትልበት ጊዜ አልነበረም ግን እሷ ስለተናደደችበት ነው የአብርሃም ሁኔታ የሄርሜላ ሁኔታ ስላናደዳት ነው እንጂ መች ሰው ባሉን አልፈልግም ይላል እንዴ ግን እሱ ባለጌ ስለሆነ ስነ ስርዓት ስለሌለው ነው እንጂ ሩታ መች ከአብርሽ ጋር ጥሩ ስሜት ቢያሳያ ኑሮ መች ትሸሸው ነበር ስትይዞ እንኳን ለስሞ ስትል እንኳን እንዴት ነበር ሲንቀባረር እንዴት ነበር ሲያረጉ አሁን አታውም እንዴ ዛሬ እንዴት እንደሚሽለጠለጥ ይሽልጥልጥ አታውም እናንተ በቃ ሷንም ቢካለችው ምናምን እንቢ መች ምንም እንቢነት የለም እዚህ ጋራ ጭክን ብሎ ያዘ ነገር ስለሌለ ነው እንጂ አብርሃም ልቡ ሁለት ቦታ የተፈናቀለው መጀመሪያም እኮ መንገር ነበረብህ ካልፈለግካት እኮ ከሩታ ጋራ አልፈልግም ብለህ እኮ መናገር ነበረብህ ልብ ለሁለት ቦታ ከፍለ እንደዚህ ከምትሆን ማለት ነው እነዚህ ባለጌዎች ማርያምን እናንተ ማለት በጣም ውሾች ናችሁ እግዚአብሔርን ለሩታ አይገባትም ለሩታ አብርሃም ይሄ ሁሉ የምታረገው ነገር
ለሩታ አይገባትም። ካረገዘች ጀምሮ እስከ ወልዳ እስከምጨርስ ድረስ ይሄ ለሷ አይገባትም ነበር። እየተንከባከብካን ነበር። ይሄ ሁሉ እድልና ይሄ ሁሉ ቻንስና ይሄን የመሰለ መኪና ለመንዳት እኮ ቻንስ እድልህ ሩታ ነበረች። ገብቶሃል? አንተ ግን ሌላ ሴት ስትመጣ ሌላ ሴት ሽታ ለመርክ። በቃ ምን ታደርገው? ለነገሩ ነግራችኋለሁ እኮ አንድ ወንድ የአንድ ሴትን ሽታ ከለመደ በቃ ዞር አይልም ወደ ሚስቱ። ስለዚህ አንተም እንደዛ ነው የሆንከው እና በጋቱ ነው ያልክ በግ። አንቺ ደግሞ ፍየል ስታስጠላ ልክ በቃ የሆነ እኔ እንደው በአደባባይ ይዘሽ እንደው ሶባል እንደው በአደባባይ ቀምተሽ በአደባባይ ይዘሽ ስመጭ እኮ ልክ እንደ ራስሽን እንደ ጀግና የምታየው ነገር እኮ ነው። ራስሽን በቃ እንደምን እኮ በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ። ሩታ ግን ጀግና ነች። ሩታ ታሸንፋለች። ነገም ተነጎዳም ልንገራችሁ፣ ሩታ ታሸንፋለች። አብርሃም ትንሽ ቀን ነው ቀርቧል። ቀኑ የደም እንባ የሚያለቅስበት ቀን ጠብቁ። እግዚአብሔርን ነው የምላችሁ፣ ጠብቁ። ሌላ ወንድ መጥቶ ልጁን ሲያቅፍበት የዛኔ እብድ ይሆናል። የዛኔ ምን እንደሚያመጣ እናያለን ማለት ነው። የዛኔ ሩታ ምን እንደምትላት እናያለን። ከሷ ጋር አሁን እንደዚህ ተጨማለክ የተሽለጠለጥክ የልጅህን እናት ተታ ይፈልገ ነገር ብል እልህ ነው ብለ ማሳለፍ ሲገባ አንተ አንድ ቀን ያለ ሴት ማደርም ሆነ መኖር አትችልም። አብርሃም አትችልም። በጣም የምትገርም ሰው ነህ። በጣም የምታናድድ ሰው ነህ። ማርያምን አንጀቴን ያቃጠላችሁ ዛሬ እግዚአብሔር ያቃጥላችሁና እንደው ቱ ባለጌዎች ማርያምን እኔ ውስጤ ተቃጥሏል። ሩታ እንዴት ትሆን በእናታችሁ? ሩታ ምን ያህል ነው የፈለገ ብትለያይም የሆነ ያናዳችኋል። የሆነ ነገር የምታዩት ነገር ያቃጥላችኋል። አይደለም እኛ ገና ማናቃቸው ሩታ እንዴት ነው የምትሆነው በአሁኑ ሰዓት? እንዲህ ስትሽለጠለጥ ላዩ ላይ ስትንጠለጠል አንገቷ ስር እየገባ እየላሰ ዘበናት ሲያስጠሉ እየተላላሱብን ፊት ለፊታችን ላይ